ከባዱ ነገር ተፈጥሯል። እንግዲህ ብሩክ ሆስፒታል ገብቷል ውዶቼ። እውነት ለመናገር እግዚአብሔር ይማርክ ወንድሜ። ታሜ ከሆነ እግዚአብሔር ምሕረቱን ይላክልክ። ያው በነገራችን ላይ ሰሞኑ አሞታል ብሩኬ ማለት ነው። አይታችሁ ከሆነ ጉንፋን ምናምን፣ በተለይ ደግሞ በዚህ ሰዓት ጉንፋን በጣም ኃይለኛ ጉንፋን ነው። በነገራችን ላይ የትም ሀገር ላይ ያለውና እንደ ወረሽን ነገር ነውና ታሟል በራሱ ማለት ነውና በጭቅጭቅ ይመስለኛል አላቅም እንዳሉት እንግዲህ ወድቆ ነው የተባለውና ሲኖር አላየንም። እውነት ለመናገር እኔ አላየሁትም። አሳልፌ ከሆነ አላቅም ግን አላየሁትም። ለማንኛውም ቡራዬ እግዚአብሔር ይማርክ፣ አይዞክ። እቺ ልጅ እርጉዝ አይደለችም ውዶቼ። ቆይ ፎቶን አስቀምጥላችኋለሁ ማለት ነው። እውነት ለመናገር ዛሬ ደግሞ ሆዳ የለም። ሲጀምር ደግሞ የቪዲዮ ትላንትና እየቀጠለ ነው መሰለኛ ውዶቼ። ልጅቷ ልብሱን አልቀየረችም። አይሚ ራሱ እንደውም ምንድን ነው በሱሬ ነው ትላንትና በጂንስ ሱሬ አይደለ የመጣችው እሷ ልብሷን ቀይራ ፊቷን ጣጥባ ምናምን ነው የመጣችው። እቺ ልጅ አላቅም እንግዲህ በሰዓቱ አይሚ ትታ ነበር የሄደችው አይደለ። ወዳ የወደቀ ይመስለኛል። ልብሷ ራሱ አልቀየረችም። ልብስ ራሱ አላስተካከለችም። የሚነግራት ሰው የለም እዛ ሁሉም ወንዶች ስለሆኑ ማለት ነውና በጣም ያሳዝናል። ወንድምም እንግዲህ ሀብ እዛ ነው አለና እኔ እቺ ልጅ ምንድን ነው የምትፈልጉ ማለት ለምን ማለት የብሩኬ ጓደኞች ማለት ነው ለምንድን ነው ልጅቷን ማታስከብሯት? አንተ በተለይ ማን ፍጽ የምትባለው በጣም ትገርመኛለች። ጸብ እንደሚፈጥር ታውቃለህ። በቃ ቪዲዮ ደቅናችሁ ሲጀምር የሁለቱን ህይወትማ የበጠበጣችሁ አላችሁ። በዚህ ሰዓት እናንተ ናችሁ ባይዘው ማለት ቢያንስ ልጅቷን ልብስ ቀይር ብሌ ብትልክ ኖሮ እቺ እዩ የምትባል ወደ ቤት ልከ ከዛ በኋላ አይሚ ብጠራስ እንደሚጨቃጨቁ ታውቃለህ አይደለ? በቃ ህይወታችሁን ልታበላሹማ ብሩኬና ፍጹም ሆነ ቆርጣችሁ ብሩኬ ያልኩ ሶሪ ቤካና አንተ ቆርጣችሁ ተነስታችኋልና በጣም ነው የገረመኝ። በጣም አላቅም የእውነት ማለት ያስመሰለ ነው በነገራችን ለፍፄ ማለት ነው። በተለይ ደግሞ አላቅም አጥቃለው ነው የሚናገሩት። የብሩኬ ወንድም ማየታችሁ ከሆነ ውጪ በቃ ነው አላት ላይ ውጪ በቃ ከፈለጋችሁ ውጪ ተጨቃጨቁ፣ እዚህ የተኛ ሰው አይደለ ወይ ምናምን እያሉ ነበርና አጠቃለው ነው በነገራችን ላይ የሚያወሩትና ውጡ ፍጹም እንደዛ ነው አለ። ውጡና ውጪ ተጨቃጨቁ፣ ለምንድን ነው እዚህ የምትጨቃጨቁ ሲል ነበርና ሲጀምር ልትወዳደር አትችልም ሃይሚ ከቺ ጋር ማለት ነው በጭራሽ። ሲጀምር እርጉዝ አይደለችም። በተለይ ሆዳን በደንብ የተቀመጠችውን አይታችኋል እንዴት እንደተቀመጠች ጋይስ። ወዳ የለም እንዴት ነው አንድ እርጉዝ ሴት ለዛም 7 ወር የገባችው እርጉዝ ሴት እግሯን እንደዚህ አቃቅፋ የምትቀመጠው አጣጥፋ የምትቀመጠው ከመቼ ነው? በቼም አርግስን ባንወልድም ጋይስ በብዙ ሰው እናያለን አይደለም የማይመስል ነገርና ኤንዌስ ማለት ተመልካችን ባታስቀዩም ተመልካች እንዲጠላችሁ ባታረጉ ይመረጣል ብዬ ነው ማስቡ። ቡራዬ ወንድሜ አይዞክ ወንድሜ። እንግዲህ ሆስፒታል በመጨረሻ ገብታል። እንግዲህ የሀይሚዬ ዕጣ ፈንታ ደርሷል ማለት ነው። አዎ በነገራችን ለላዳ እናለቅስም ሃይሚ ስለራሱ ሃይሚ በጣም ልቤን የዘበረችው ቪዲዮ ቢኖር የመጀመሪያና የሁለተኛ ቀን ነውና ያለቀስኩት እሷ ስታለቅስ አሳዝነኝ ምናምን በቃ እኔ ልባችን የገባችው በሰዓቱ ለዛ ነው ያለቀስነው አብዛኛ ሰዎች እና ለብሩክ የሚያለቅሳል ብዬ አላስብም። ለምን በገዛ እጁ ነው ጣጣይን ያመጣው። ጣጣውን እየጠመጠመ ያለው ብሩኬ ነው። ኤንዌስ ብሩክዬ አባቴ ወንድሜ የኔ መልካም አይዞክ፣ እግዚአብሔር ይማርክ። አዎ ነገ ድኔ ትመጣለህ እርግጠኛ ነኝ። ግን ሃይሚ ናት የተጎዳችው ያለችው በማል ሃይሚ ናት። አዎ እና ውዶች ትላንትና እንግዲህ ሃይሚላ ስትወልዱ ነበረ። ከትላንት ወደ ሃይሚ ስትሳደቡ ነበረ። ታው እነዚህ ልጆች ይታረቃሉ፣ ማረም ይታረቃሉ። ዝም ብላችሁ ማዶ ወይም ደግሞ የምትቀሩ እናንተ ናችሁ። በሚዲያ ነው የምታውቁ። ባያችሁ አስተያየት ስጡ። ከስድብ ውጪ አትሳደቡ። ገባችሁ አይደለም? ስድብ ጥሩ አይደለም ጋይስ። ስድብ ሰውናት ይመልስም። በነገራችን ላይ ብሩኬ እሊ ውስጥ ከገባ እሊያኛ ነው፣ የዋም ነው እሊያኛም ነው እና ጥሩ አይደለም ብዬ ነው ማስበው እኔ። ሁለቱም ባትሳደቡ። ሃይሚ ምንም አላደረገችም። በቃ ስራ እየሰሩ ነው፣ ይስሩ። ምንም ማድረግ አይቻልም፣ ስራ ነውና ብዬ ነው ማስበው ወደኔ። እና ባትሰዳደቡ ጥሩ ነው ብዬ ነው ማስበው። እግዚአብሔርን ጥሩ አይደለም ማለት በስድብ የምታመጡ ነገር የለምና
እንግዲህ ልጅቷን አይታችሁ ከሆነ ስትቀመጥ ሆነ ጊዜ ጋይስ ሆዳ ወደ ውስጥ ገብቶ ማለት ነው። ሆዳን አየችና ሆዳን ነፋች። በደንብ አይታችሁ ከሆነ ጥሎብኝ ደግሞ ከልቤ እኮ ነው ፍጥጥ ብዬ ነው ማየው ቪዲዮ ጋይስ፣ የሁሉም ሰው ነው ማየው እና ስራ ከሌለኝ በርፎን ያዳመጥኩ በደንብ ነው ማየውና እና ውዶቼ ለማንኛውም ሌላችሁ የፈለኩ ምንድነው ስራ ነው፣ በዚህ ሰዓት ስራ ነው ብዬ ነው ማስበው። ብሩኬ እውነት በዚህ ጭቅጭቅ ራሱን ጥሎ ይወርቃል ብዬ አላስብም። ከወደቅም ደግሞ አይታወቅም። በነገራችን ላይ ከጭንቀት ከስትረስ ነገር ምናምን ሊመጣ ይችላል። አይዞክ ጸሎት አድርጉለት። ብሩኬ ሆስፒታል ገብቷል። ወንድም አለም አይዞክ። ነገሩ የሚያባብሱ ያንተ ጓደኞች ናቸው፣ ቤኪና ፍፄ ማለት ነው። አዎ ነገሩን የሚባላል